ማላቃትን ሴት አግባ ምናምን የምትለኝ ለምንድን ነው እንዴ? ሩታን እኮ ነው ያፈቅራታለሁ አይደል? ይሰማ ኮነ አልጋ ጉዳይ ይሰማ ኮነ እሱስማ ሶልዬ እንደዛ አይደለም። አንዴ ቆይ ሶል በእንደዚህ አይነት ሁኔታ ማንተ ማለት የለባችሁም፣ መነጋገር መቻል አለባችሁ። ገባኝ፣ እኔ እረዳሃለሁ እኮ ሶልዬ። ፍቅሩ አልጨረሰሽ ሽምግልና ላከን አክብረን ሄድን። ይሄ እኮ እንደ ሰውኛ እኮ ደስታ መዋረድ እኮ ነው እንደ ቤተሰብ። ይሄ እኮ ለኛ አይመጥነንም። ይገባኛል። አክብረን እኮ ነው ደስታ ይስተካከላል በማለት ነው በጥሩ አንግል አስቤው ነው እንጂ እኔ ቤተሰብ እንዲዋረድ ወይም እናንተ እንድትዋረዱ ምናምን አይደለም እኮ አይደል? ስለዚህ መፍትሄ አለ። መፍትሄ ከሌለ መፍትሄ አለን። እንደ ቤተሰብን የምታስከብር እንደ መልካም ገና እንቦቀቅላ ቆንጂዬ ልጅ አለች። ያት ከመላመድ ከመግባባት ነው ሲጀመር ፍቅር የሚመጣው። እኔ ፍቅር የሚባለው አማርኛ በእናንተ ጊዜ እንዴት እንደሆነ ባይገባኝም፣ ስማ እኔ እኮ ወድጄ አይደለም። እዩ ዝም ትላለህ። ሶል ምን ልበል እኔ አሁን አንቀጥም እንትን አይደለም። አዳምጠኝ። እኔ እኮ ወድጄ አይደለም የያዘኝ ይዞኝ እንጂ እኮ ወድጄ አይደለም አይደለም። ጸበል ውሰድህ ምንድን ነው የያዙኝ ማለት ምንድን ነው? ሶል ስራህን ስራ፣ የተሻለ ነገር አግኝ። በቃ አንተ ስትኖር ነው መልካም ጀግና ወንድ ስትሆን ነው ሴት የምትከተለው። ምንድነው እንደወጤ አንድ ሴት ልጅ ጋር ሙጥኝ ብሎ እንትን ማለት ስርዓት አድርግ። በግል ሩታን ባገኛት ሁላ ደስ ይለኛል። አንዴ ደስተኛ ሰው ደስ አይላችሁም እንዴ? ትላንት ደስታዬን አጣጥሜ ሳልጨርስ እንደዚህ አይነት ወሬ የምታወራ የለም እንዴ? እኔ እኮ እናንተ ደስተኛ ትሆናላችሁ ብዬ እኮ አያት ሶል አንተ ቢገባ ጓደኛል አንተ ነው። ዝም በል ደስታ ካሁን አንተ እንዳታወራኝ። እንደ ትልቅ ሰው ነው እያወራሁ ያለሁት። ቀስሜን ሰብረው የቤተሰብ ቀስም እንድሰብር አልፈቅድልህም። ወደ ቀልብ ተመለስ። ሩታ የኔ እንድትሆን ብቻ ነው የምፈልገው። ያንን ደግሞ ብዙ መስዋዕትነት እከፍላለሁ። ገብቷል? እናንተ ሴት ስላመጣችሁልኝ ምናምን ደስተኛ ሆናለሁ ማለት አይደለም። ደስተኛ አልሆን እሺ ብዬ ለቤተሰብ ልቀበል ሁሉን ነገር ላደርግ እችላለሁ፣ ግን ደግሞ ያ አይሆንም። ስለዚህ አንተ መማር መብሰል፣ ትዳሯ ፍቅር በቅጡ ያልፈታችልኝ መከተል ነው። እውቀት እንደዚህ ነው ደስታ። ሶል እንደፈለጋችሁ ታናናሾች ካንተ እንደዚህ ይማሩ። አዝናለሁ፣ በእውነት በጣም አዝናለሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እኛ ፈጣሪ የተመሰገነ ይሁን ደህና ነን። እንደምትመለከቱት ሁሌ ደስታ ሁሌ ፌሽታ ላይ ነው ያለነው። ዛሬ ደግሞ ከታላቃችን ከምንወደው ከምናከብረው ከወንድማችን ከሶል ጋር መተናል። ሶልዬ ዛሬ ፈልጋለሁ ጥብቅ ጉዳይ አንተንም ደስታንም ብሎኝ እኔ ቀድሜ ተገኝቻለሁ። ደስታ በስራ አማካኝነት ሊዘገይ ይችላልና ሶልዬ የሚወዱ የሚያከብሩ ሰዎች አሉ ከካሜራ ጀርባ ያሉ በካሜራ የሚመለከቱን ያንተን ስነ ምግባር ያንተን ነገሮች እንትን የሚሉ ያለህበትን ነገር ለኛ ለምትመክረን እኛን እንትን እንደምትለን ነገር በሙሉ እንደ ወንድምም እንደ ታላቅም እንደ አባትም በለው ለምታረገው ነገር በሙሉ የሚወዱ አሉና ሰላም ልትልልኝ ደስ ይለኛል። ሰላም ቤተሰብ እንዴት ናችሁ? ሰላም ነው። ሰላማችሁ ይብዛልኝ። ቤተሰቦች እሺ፣ ያው ብዙ ነገሮችን ከበስተጀርባ ሆኖ ብዙ ነገሮች ልክ እንደ ታላቅ ወንድም እንትን የሚለን ሶል ነውና ዛሬ ደግሞ በምን ምክንያት እንደሆነ አላውቅም ደስታን እንፈልገዋለን ደስታን ማግኘት አለብን ምናምን ብሎኝ እዚህ ድረስ መጥቻለሁ። ምናልባት ሶልዬ ደስታም ፕሮጀክቱን ሲጨርስ የተወሰነ ደስታ ኖሮክ ዛሬ ደግሞ እሱን ሰርፕራይዝ ለማድረግ ደስታ ላይ ደስታ እንደሚጨምርለት ተስፋ አደርጋለሁ። ምክንያቱም አንተ ለደስታ ብዙ ነገሮች እየሆንክ በዛ በጎን ለጎን ደግሞ እኛም ካንተ ብዙ ነገሮች እየቀሰምን ያለ ነው። አመሰግናለሁ በዚህ አጋጣሚ ስለምታደርግልን ነገር በሙሉ መልካምነትን ሁሌ ታሳየናለህና ቴንክ ዩ ሶ ማች። እሺ ወንድማችን እንዴት አየው ፕሮጀክቱ ምናምን ያለበት ሁኔታ? ዋው ካሰብኩት በላይ ነው። በጣም ቆንጆ ነው፣ ደስ ይላል። በርቱ፣ እግዚአብሔር እናንተ ጋር ይሁን። ጠንካራዎች ናችሁ። ሁሌ ከሰራ ያው ስኬታማ የማይኮንበት አጋጣሚ የለም። በርቱ ነው የምለው። እናመሰግናለን። ያው ያንተን ማርያ በመከተል ብዙ ነገራቶችን ካንተ ቀጥሎ ደስታ ከደስታ ቀጥሎ ደግሞ ከኔ ደግሞ ሌሎች ሰዎች እንዳሉ እርስ በርስ እንደዚህ እየተያየን ነገራቶችን እየተመለካከተ ምናምን ነገ ከነገ ወዲያ አሪፍ ነገር ላይ እንደርሳለን ብዬ አስባለሁ። እናንተ የደረሳችሁበት እንደዛ ነው እና የምለው ደስታ ስራ ላይ ስለሆነ ቀድሜ ልምጣም አንተንም ከማጉላላህ በቀጠርከኝ በሰዓቱ ነው የመጣሁትና እሱም እንደሚመጣ ተስፋ አደርጋለሁ። ወይ መኪና ጎማ ተንፍሶበት ወይ የሆነ ነገር ሆኖ ካልሆነ በስተቀር
ትላንትናም ትልቅ ሴሌብሬሽን ነበረ። ሴሌብሬት አድርገናል ሰብስበን ፕሮጀክቱ በማለቁ ምናምን ብዙ ሰዎችም ከዛ በኋላ እየደወሉልኝ ነበረ ፕሮግራሙ የት እንደሚደረግ እንደገና ደግሞ ሰውም እንደሚመጣ እዛ እሱን የሚወዱት የሚያደንቁት ከዛ በተጨማሪ ደግሞ የሱን ስኬት የሚመኙ ሰዎች መጥተው ከኛ ጋር አብረው ማክበር እንደሚፈልጉም እየነገሩኝ ነበርና ያለውን ነገር ዛሬ ደግሞ ሞር እኔም ኖሬበት አላ በሐሳብ ደረጃ እንደዚህ ቢደረግ ትንሽ አግዛቸዋለሁ ብዬ አስባለሁና ስለዛ የምትወያዩ ከሆነ አልነገርከኝም ለምን እንደሆነ አላውቅም። ምንድነው ሐሳቡ ዛሬው? እናወራለን። ደስታ ይምጣ በአካል አንተ ማሳብ ሰጥበታለህ፣ እናወራለን። በዛ ቢሆን ግን የሆነ ሰርፕራይዝ ምናምን ሆኖ ግን እንትን እንዳትል። እኔ እንደዚህ አልወድም ሰርፕራይዝ። አይ ሱሌኒ ትልልቅ ሰዎች እኮ አንዳንዴ ነገር ያ መኪና እሱ ኦኬ ሳይመጣ አይቀርም። ቀይሯል። አይንም ደግሞ መጣል መኪና ቀይሯል። ያ የእንትን መሰለኝ። አዎ የዲያስፖራ ነገር አልቻልናቸውም። ከባድ ነው። ሰላም ወንድሜ እንዴት ነሽ? አለን እንዴት ነው? ሰላም ነው። እንዴት ነው? ሁሉ ሰላም? እንዴት ነህ? ደህና ቅድም እኮ ቴክስቱንም አይቼዋለሁ ምናምን ነገር ስራ ላይ ስለነበርኩ ነው ዝም አልኩ። በሰላም ነው እዩ ወይ አባቴ? እሱ እንዳለ እኮ አልነገርከኝም። አዎ እሱ ራሱ የደወለልን ነበር። ያኔ ሁለታችሁም ጋር ደውያለሁ፣ ሁለታችሁም በአፋጣኝ ነው ምናምን ሲለኝ እኔ ደግሞ አንተ ጋር ስደውልልህ ቢዚ ነኝ ትንሽ ደቂቃ ጠብቀኝ ምናምን ስትል እሱን ከማስቆይ ብዬ ቀድሜ መጣኝ። ለዛ ነውና አይ ቲንክ ተነፋፍቃችኋል መሰለኝ መሀል ገባሁ። ኧረ ችግር የለውም አሪፍ ቦታ ነው የቆምኩት። ሶሪ ቅርታ። አይ ቴክስቱንም አይቼዋለሁ እንደምትፈልገኝ ስራ ላይ ቢዚ ስለሆንኩኝ ቶሎ ያልመለስኩልህ ማለት ያልደወልኩልህ። እዩ ደግሞ ፈልጋለሁ ሲለኝ ነው እዚህ አገኛለሁ ብዬ አላሰብኩም ነበር። በሰላም ነው እንደዛ ስደውልልኝ ቴክስቱን አይቼዋለሁ። ሁሉም ሰላም ነው። ፕሮጀክቱ ጥሩ ላይ ነው። ትናንትና ያው አንድ ላይ ሴሌብሬት እናደርገዋለን ብዬ አስቤ ነው። ያው ገና ስለሆነ የተወሰኑ ፊኒሽኮች ምናምን ስላልጨረስኩኝ ለዛ ነው ያልደወልኩት። ማለት ያላሰብኳችሁ ያኔ እንሰበሰባለን ብዬ ነው። ይገርማል። ሰላም ነው። ችግር አለ ሶል በጣም ቆንጆ ነው። ደስታ ብዙ ነገር ፍጥነት ሳናደንቅ ማለፍ መነፈግ ነው። ጎበዝ ቴንክ ዩ። ትንሽ ስራ ላይ ቢዝነስ ላይ ጎበዝና ፈጣን እንደሆንከው ሁላ ህይወት ላይ እየደከምክብኝ ነው። ተዘ ምን ነው? ምን አጠፋው ሶል? ምን አጠፋው ሶል? እንዴት ምን ታጠፋለህ? ቤተሰብ ምን ይሁኑ? ደስታ እንዴ በአንተ ምክንያት ሰው መረበሽ አለበት? ሶል ቢዝነስ ላይ ጎበዝ እንደሆንከው ሁላ ህይወት ላይ አልቻልክበትም። ምን እያልከኝ ነው? ደስታ በአንተ ምክንያት ሰው ሁሉ ተረብሿል። ኢቭን ቤተሰቦች ምን አጥፍቼ? በአንተ ተስፋ ብዙ ካንተ ጀርባ ብዙ ሰው አለ። በአንተ ደስታ የሚደሰት ሰው። ይሄ ተራ አጉል ፍቅር የምትለው ነገር ልብን አውሮታል። አይን ታውሯል። አይን ክፈት። በእኔ ህይወት እኮ በዚህ ልክ አያገባችሁም ብዬ እኮ ከወጣሁ ብዙ ጊዜ ሆነኛል አልክ። ለምን ደስታ ካንተ ጀርባ ያንተ ደስታ የሚፈልጉ ሰዎች አሉ። አይን ታውሯል። ልብ ታውሯል። ይሄን ህይወት ከጀመርኩኝ እኮ ቆይ አይደለም። ደስታ ምንድነው እያልከኝ አይባልም። ደስታ በዚህ ጉዳይ ላንተ መምከር በጣም ሼም ነው። ቢዝነስ ላይ ጎበዝ እንደሆንከው ሁላ ህይወት ላይ ጎብዝ። ደስታ ምንድነው ፍቅር በምትለው ተራ የሰፈር የመንደር ወሬና መንደርተኛ ሰው አቁም። ወደ ህይወት ተመለስ። እንዴ ሶል ምን እያልከኝ ነው? ከጀርባ ብዙ ሰው አለ። ጠንካራ ሰው ካን ህይወቴን እኮ እየፈለኩ ያለው በደስታ ምክንያት ቤተሰብ ተበጠበጠ። ወገን ቤተሰብ ወንድም ምን ይሁንክ ነው? ደስታ ከራስህ ጋር እስኪ ከራስህ ጋር ወደ ቀልብ ተመለስ። እናንተ ጋር ደረስኩባችሁ። ምንድነው ያለው? እንደዚህ አይባልም። ፋሚሊ በእግዚአብሔር ተው። ደስታ ተው ሶል ምንድነው? እኔ እኮ ትዳር ይኸውልህ ህይወቴ ደስተኛ ይሆናል ብዬ ነው አይደል እንዴ? ደስታ ያንተ ህይወት ደስተኛ ይሆናል ተብሎ ከጀርባ ደስታ እንደዚህ እኮ አልነበርክም። ጠንካራ ሰው እኮ ነህ ደስታ። ጸበል ውሰድህ
ሶልዬ እዩ አትመክረውም። አንተስ ጓደኛ አይደለም? ምን ብዙ ነገር እኮ ብያለሁ። እንደዚህ ደረጃ ላይ እስኩት ዝም ብላ ታዩታላችሁ። ሶልዬ ምን መሰለህ በጣም ነው የማዝነው። እኔ እኮ ከኔ ጋር እኮ ብዙ ሰዓት እኮ ተራርቆ ነበር ይሄ ልጅ ታውቃለህ አይደል? ካንተ ጋር በምን ሰዓት ተደውሎልኛል። እናቱ እያለቀሰች ነው። እኔ እንደዚህ ትላለህ ብዬ አስቤ አላውቅም። እንደዛ ነው እንትን ያልኩህ ገብቶሃል? እዩ ልጁ ቢሰማኝ ክፍለ ሀገር ልጃገረድ ቆንጆ መልከ መልካም ሴት አለች። እንሂድ አግባ። እኔ ፍቅሯ ያልጨረሰች ደስታ ይገባል። ይሄ ድሮ አስተሳሰብ አልቀረም እንዴ? ትዳሯ ያልፈታች በቅጡ ፍቅሯ ያልጨረሰች ልጅ ሽምግልና ብለህ ላከን፣ አዋረድከን። እንደ ቤተሰብ ውርደት ነው የተጎናጸፍነው። እኔ እኮ አሁን ደግሞ አብርሃም ደስታ ብላ ለምትዘል ዘላል አልጠገበች ልጅ ለምን እንደዚህ ትሆናለህ? መጥፎ መናገር ፈልጌ አይደለም። እንደዚህ እያልክ አዲስ አበባ እዚሁ ትጉላላለህ፣ ስራ ያበላሻል። እዩ በዚህ አትቀጥል። የሚያስቸግር ሰው ካለ አለን። አብርሃም ገለመሌ ችግር ካለ አለው። በምንም ነገር እኔ ከጎን ነኝ። ያልገባህ ነገር አለ። አሁን ይኸውልህ ንገረህ፣ ስማ እኔ የትኛውንም ሴት እዛ ቤተሰብ ብዙ ጊዜ ነግራችሁኛል፣ ደውላችሁልኛል፣ ብዙ ነገር ስትሉኝ መቼም አንደስታ አልሰማም። ለምንድነው አልሰማም? እኔ ማላውቃትን ሴት አግባ የምትለኝ ምንድነው? ከቤተሰብ እስካልወጣ ድረስ አልሰማችም የማለት መብት የለህም። ባህላችንም አይደለም ደስታ። እኔ እኮ ትቻቸዋለሁ አይደል? ታላቅ ሰው ነህ ደስታ። እባክህ እንደዚህ አትበል። እዩ አትመክሩትም? እኔ ምን ላድርግ? ሶሊው እየተረዳኸኝ አይደለም። እንዴት እረዳሃለሁ? ስማ አንተ ወይም ቤተሰቦች ያመጣችሁልኝ ሴት እንዴት ነው ላገባ የምችለው? አላቃት አይቻት አላቅም ምን አይነት ባህሪ እንዳለ እኔ በቃ አፍቅሬያለሁ። ያፈቀርኩትን ሰው የሚወደኝን ለቤተሰባችን ክብር የምትወስድ ልጅ አግኝተንልሃል። ሶሊ ይሄ ነገር ሊሆን አይችልም። ያ ዘመን ቀርቷል። ገብቷል አይደለ? እኔ አሁን ሩታን ብቻ ነው የምፈልገው። እኔ አይኔም ልቤም ይሄ ልጅ አይሰማኝም። ምን አልነገረው እኮ ነው ንገረው። እሺ ደስታ ይኸውልህ እንትን በሉ ተነጋገሩ። እኔ እናንተን ይኸውልህ ስማ ስልክ አላነሳም ያልኩህ እንደዚህ ነው የምታወራኝ ደስታ፣ እንደዚህ ነው የምታወራኝ። ይቅርታ አላነጋገር በጣም ይቅርታ ማለት ስልክ አላነሳም ያልኩህ እንደዚህ አይነት ጨዋታ እንደምትጫወትብኝ ምናምን ስለማቅ ነው። ገብቷል አይደለ? ቢጫወት ያንሳል ይሄ አብርሃምና ደስታ እያለች ላለች ልጅ በሷ ፍቅር እንደዚህ ሆንኩ ብለህ ስራ ስትጎዳ ቤተሰብ ሲጎዳ ልጎዳ ደስታ በቤተሰብ ዙሪያ ሆነ እየው እስኪ አንተ አውቃለሁ። እንዴት ነው እየሆንክ ያለው? ቤተሰቦችን ያስከፋው እንደሆነ አውቃለሁ። ግን ደግሞ ይኸውልህ ስማ ሩታን መቼም ቢሆን አልተዋትም። ተስፋ አልቆርጥ። ገብቶሃል አይደለ? ሩታ ዛሬም ነገም ሁሌም የኔ ነው የምትሆን። ገብቶሃል? የማላውቃትን ሴት አግባ ምናምን የምትለኝ ለምንድን ነው እንዴ? ሩታን እኮ ነው ያፈቅራታለሁ አይደል? ይሰማ እኮ ነው አልጋ ጉዳይ ይሰማ እኮ ነው እሱ ይስማ። ይኸውልህ ሶልዬ እንደዛ አይደለም። አንዴ ቆይ ሶል በእንደዚህ አይነት ሁኔታ ማንተ ማለት የለባችሁም። መነጋገር መቻል አለባችሁ። ገባኝ። እኔ እረዳሃለሁ እኮ ሶልዬ፣ ግን በእንደዚህ አይነት ሁኔታ አይደለም። በቃ መነጋገር መቻል አለባችሁ። ገብቶሃል? ደስታ ለምን እንደዚህ እንደምትሆን አንተማ አንደኛ ነገር እሱም ከቤተሰብ ነው የቤተሰብ ነገር የሆነ እንትን ሊልህ ይገባል። በእንደዚህ አይነት ሁኔታ እሱ ማናገር የለብህም። አንደኛ ታላቅህ ነው፣ ብዙ ነገሮችን እያስተማረ ያለ ሰው ነው አይደለ? ይሄን ነገር አንተ አይዩ ስለ ሁሌ በቃ ይሁን አስተሳሰባችሁ ኦልድ ነው። ገብቶሃል አይደል? ኦልድነቱ አይደለም። አሁን እኔ ቆይሽ አረተው እንደዛ ሳይሆን ወዴት ለማስተካከል ነው አይደል? አይ ነው በቃ አፈቀርኩ የሰው ልጅ ነኝ አይደል? አፈቅራለሁ። ገብቶሃል አይደል? ሩታን አፍቅሬያታለሁ። በቃ ይሄኔ ማድረግ ነው የምፈልገው። ለምንድን ነው ያልተረዳችሁ? ሰው ለምንድን ነው ቤተሰቡ ከምላም ግን እያወራህ እንደሆነ አልተረዳኸውም። ገብቶሃል? ከቤተሰብ አንፃር ነው የምፈልገው። ሩታ የኔ እንድትሆን ብቻ ነው የምፈልገው። ያንን ደግሞ ብዙ መስዋዕትነት እከፍላለሁ። ገብቶሃል አሱ እናንተ ሴት ስላመጣችሁልኝ ምናምን ደስተኛ ሆናለሁ ማለት አይደለም። ደስተኛ አልሆን እሺ ብዬ ለቤተሰብ ልቀበል ሁሉን ነገር ላደርግ እችላለሁ። ግን ደግሞ ያ አይሆንም። ስለዚህ አንተ መማር መብሰል ትዳሯ ፍቅር በቅጡ ያልፈታች መከተል ነው። እውቀት እንደዚህ ነው ደስታ። ሶል እንደፈለጋችሁ ታናናሾች ካንተ እንደዚህ ይማሩ። አዝናለሁ፣ በእውነት በጣም አዝናለሁ። ግደፍ ደስታ ግደፍ። ሶል ያለውን ነገር ወይ ከፋሚሊ ጋር አንድ ላይ እንትን ማለት ይቻላል። እዚች ጋር ሁለታችሁም ልትግባቡ አትችሉም። ገብታችኋል? እሱም ደስታም አሁን ልቡ ላይ በምንም ተአምር ሊያስወጣት የማይችላት ሩታ አለች። አንተም ደግሞ በቤተሰብ በኩል ያለኸው ቅርቡ አንተ ነህ። በዚህ ሰዓት እኛን የምትቀርበን እኛን የምትመክረን አንተ ነህ። ቢገባ አንተ ደግሞ እንትን እንደዚህ አይነት ነገሮች በጣም ጫና ባሳደርክበት ቁጥር ይሄ ልጅ ወደ ሌላ ነገር ግን ቀን በአንዴ ሳይሆን ዛሬ እንሂድና እቺ ልጅ ማግባት አለበት ብለህ ስላልከው ሳይሆን ቀስ በቀስ ነገ ከነገ ወዲያ በቃ ራሱ ነገሮችን እየተወ ሲመጣ ወይ ደግሞ እየገባው ሲመጣ ምናምን ያለውን ነገር እያስተካከለ ይመጣል። ገብቶሃል? እዩ ከዚህ በላይ ምን ይፈጠር? እዩ ፍቅሯ አልጨረሰች ልጅ ሽምግልና ላከን
አክብረን ሄድን። ይሄ እኮ እንደ ሰውኛ እኮ መዋረድ እኮ ነው እንደ ቤተሰብ። ይሄ እኮ ለኛ አይመጥነንም። ይገባኛል። አክብረን እኮ ነው ደስታ ይስተካከላል በማለት ነው በጥሩ አንግል አስቤው ነው እንጂ እኔን ቤተሰብ እንዲዋረድ ወይም እናንተ እንድትዋረዱ ምናምን አይደለም እኮ አይደል? ስለዚህ መፍትሄ አለ። መፍትሄ ከሌለ መፍትሄ አለን። እንደ ቤተሰብን የምታስከብር እንደ መልካም ገና እንቦቀቅላ ቆንጅዬ ልጅ አለች። እያት ከመላመድ ከመግባባት ነው ሲጀመር ፍቅር የሚመጣው። እኔ ፍቅር የሚባለው አማርኛ በእናንተ ጊዜ እንዴት እንደሆነ ባይገባኝም፣ ስማ እኔ እኮ ወድጃር እዩ ዝም ትላለህ። ምን ልበለኝ አሁን አንተ እንትን አለለው አዳምጥ። እኔ እኮ ወድጃር አይደለም የያዘኝ ይዞኝ እንጂ እኮ ወድጃር አይደለም አይደል? ጸበል ልውሰድህ። ምንድን ነው የያዙኝ ማለት ምንድን ነው? ስራህን ስራ፣ የተሻለ ነገር አግኝ። በቃ አንተ ስትኖር ነው መልካም ጀግና ወንድ ስትሆን ነው ሴት የምትከተል። ምንድነው እንደወጥጤ አንድ ሴት ልጅ ጋር ሙጥኝ ብሎ እንትን ማለት ስርዓት አድርግ። በግል ሩታን ባገኛት ሁላ ደስ ይለኛል አይደለም። ወደ ሌላ ስሜት እንድገባ አታርግ። አንተ ልጅ ሩታ በጣም መልካም ልጅ ነች። እንደዚህ የምትላት አይነት ሴት አይደለች። እናንተ እንደምታስቧት አይነት ሴት አይደለች። መልካም ልጅ ብትሆን ሩታ እያየኋትም ተወኝ እባክህ ደስታ ይኸውልህ እናንተ መስመር እንደምታስቧት ባረገች። ስለሷ ክፋት እና መጥፎን ለማውራት ፈልጌ አይደለም። እዩ አንተ ይገባል። ቤተሰብ ጫና አለ አውቃለሁ። ቤተሰብ ምን ያህል እንደ ወንድም እነዚህ ስንት ነገር ታውቃለህ። ምን ያህል ያስቸገሩ እንዳለው አውቃለሁ ቤተሰብ። ስለዚህ እኔ ምን ልሁን ማለት ላይ አሁን ደግሞ ደስታው ላይ ይኸውልህ ሶልዬ ምን መሰለክ አሁን በቃ ቢያንስ ነገራቶች ቀለሉልኝ ብሎ ትላንትና እንደዛ አይነት ሁኔታ ራሱ ምንድነው ግን የምትረብሹኝ? ግን አንዴ ደስተኛ ሰውን ደስ አይላችሁም እንዴ? ትላንት ደስታዬን አጣጥሜ ሳልጨርስ እንደዚህ አይነት ወሬ የምታወራ የለም እንዴ? እኔ እኮ እናንተ ደስተኛ ትሆናላችሁ ብዬ እኮ አያት ሶል አንተ ቢገባ ጓደኛል አንተ ነው። ዝም በል ደስታ ካሁን አንተ እንዳታወራኝ። እንደ ትልቅ ሰው ነው እያወራሁ ያለሁት። ቀስሜን ሰብረው የቤተሰብ ቀስም እንድሰብር አልፈቅድልህም። ወደ ቀልብ ተመለስ ሶል። ስሜታዊ አይደለም። አዳምጠኝ። አስብ ደስታ ወዴት እየሄድክ ነው ያለው? እኔ እኮ እናንተ ደስተኛ ትሆናላችሁ፣ እናንተ ስለኔ መጨነቅ ታቆማላችሁ ብዬ እኮ ነው አይደል እንዴ ትዳር ለመመስረት መሞክረው እንጂ ሌላ ነገር እየተጫጫልኩ ወይም ዕቃ እየተጫወትኩኝ እኮ አይደለም ሶል። እናንተ ደስተኛ ትሆናላችሁ ብዬ ነው ትዳሬን ራሴን ሰብስቤ እኖራለሁ ብዬ ነው። ገብቶሃል አይደለ? እኔ የያዘኝ ይዞኝ እንጂ እኮ እንደዚህ አይነት ልጅ እንዳልሆንኩ ታውቃለህ። ገብቶሃል? ምክንያቱም የያዘኝ ፍቅር ነው። አፍቅሬያለሁ። በቃ ሩታን አፈቅራታለሁ ነው። ገብቶሃል? ለምንድን ነው ማትረዱኝ? እንጂ እኮ ብዙ ሴቶች ምናምን ሊኖሩ እንደምትለው እኮ ሊኖሩ ይችላሉ። ገብቶሃል ሶል። ስለዚህ ያንተ ውሳኔ መልካም ነው። የትኛው ውሳኔ? ምን ሰራ? ፍቅሯን ትዳሯን በቅጡ ያልፈታች ልጅ ሽምግልናን በመላክ እንደ ውርደት ዝም ማለቴ ገለኛል እኮ ደስታ፣ አዋርደኛል እኮ። እኔ አይደለም እንደ ቤተሰብ እኮ ተዋርደናል። ይሄን ሳልነገርኩ ነው ዝም ስላልኩ ነው። ወጣት ነው እንደፈለገ ይሁን ደስታ አየንልህ። የእውነት ወሳኝ ነህ። የእውነት አኩርተህናል። እንደ ቤተሰብ ትገርማለህ። እሺ አሁን ሶል እኔ ምን እንዳደረግልህ አድግራት እንሂድ። ቲኬት እንቁረጥ። አድግራት እንሂድ። ልጅቷ አላስተዋወቀ ቤተሰብ ጋርም ሰከንድ በላ ጥሩ ጊዜ ከራስህ ጋር አውራ ሶል። እኔ እኮ እሱን ሳላስበው ቀርቼ እኮ አይደለም። አሁንም እየተረዳኸኝ አይደለም። ገብቶሃል አይደል? እኔ ዞል እኔ ሴት ምናምን እኮ አጥቼ አይደለም። ሩታን አፈቅራታለሁ። እሷን አጥቼ መኖር አልችልም ነው እያልኩ ያለው። የፍቅር ገደብ ምን ደረጃ ላይ ነው? ምን ማለት ነው? ፍቅር ማለት ምን ማለት ነው? ምን ማለት ነው? የሚከፈለው መስዋዕት እንዳንተ አይደለም ዞል። ምን መሰለህ እንዳንተ አይደለም። ባለ ትዳር ልጅ አንተ የራሴ ላርግ ስትል ይሄ አብርሃም የሚባሉ ልጅ ጋር መጋጨት፣ ዱላ መጋደል፣ እኛን ጦስ ውስጥ መግባት፣ አንተ ወደ እስር ቤት ምን አይነት አማርኛ ነው? ምንድነው የምታምር? ሄይ ምን መሰለህ ጊዜው አንተ የኖርክበት ጊዜና እኛ ያለንበት ጊዜ አንድ አይነት አይደለም። እኔ ከታደፉና እዩ እኔ እየገባኝ አይደለም። እኔ በምን ላስረዳ ሶል? አንተ ያለህበት ጊዜ አንተ ያሳለፍከው የሆነ ምናልባት ዝም ብሎ እርስ በርስ በፍቅር ወይ ምናምን ትዳር መጀመሪያ የሚጀመር ጊዜ ሊሆን ይችላል። ይሄ ጊዜ ግን እንደዚህ አይደለም። ደስታ ደግሞ የኖረው ውጪ ነው። ውጪ ደግሞ በፍሪደም እንደፈለጉ እየሆኑ ነው። እና ባለ ትዳር ሚስት ከባሏ ምቻ አፈቅርሻለሁ አገባሻለሁ ነው መበልጸግ። የእናንተ ውጪ እንደዚህ ነው። እንደዛ አልነበረም እኮ እንደዚህ ነው። እዩ የእናንተ ወጣት ላይ የእናንተ
እንደዛ አላለም። ሶሊ አንተም ልትረዳ ይገባል። ብቻ ደስታ ከዚሁ ይሄን ጉዳይ ማትቀበልና ድግራት እኔ ጋር መጥተህ ለቤተሰብም ለልጅቷም ጊዜና ቦታ ሰጥተህ በስርዓት እንደ ሰው የማትገባባና ምንል ማታረክ ከሆነ ባንተ ህይወት ጣልቃ ላልገባ ቃል ገባለሁ። ወስንበት። ሶል ለኔ አስበህ እኔ ነግሬሃለሁ እኮ ሶል። እንዴት ደጋግሜ እንዴት ልንገርህ ሶሊ? አንተ እኮ በአንተ በኩል እኮ ያንተ ሐሳቦች እኮ ትክክል የሚሆኑበት አጋጣሚዎች አሉ። ግን አንተ የምታስበው ያኔ እንደነበረው ነው። ያው ከኛ በጣም ሽማግሌ ነኝ እያልኩኝ አይደለም። ግን እሱ ደግሞ ከኖረበት ጊዜ አንፃር እሱ የኖረው በፍሪደም በምናምን ነው። ፍቅር ደግሞ እኔ እንጃ በምን አይነት መልኩ ልገልጽልህ እንደምችል። እሱ ስንት ነገር ሆኗል። እስኪ ተገሏል እኮ ይሄ ልጅ አይደለ? ይሄ ሁሉ ነገር የከፈልበትን ነገር እንደገና ወደ ኋላ ተመለስና እኔ ሚስት አዘጋጅቼ ይላል አግባ ማለት ይከብደኛል። እንደኔ ሶል እሱን መጫን አልችልም። በአንተም ሐሳብ ግን ትክክል ሆኖ እንዳለው ነው ማለት ነው። ይሄ ልጅ እኮ ገንዘብ አለው፣ መልክ አለው፣ ቁመና አለው፣ የፈለገውን ሴት ማግባት ይችላል። ግን ለምንድን ነው ይሄን ነገር ያላደረገው? ፍቅር የሚባል ነገር ስላለና ሩታ ወደፊት ሚስቱ አድርጎ ከሱ ጋር ህይወት መቀጠል ስለሚፈልግ ብቻ ነው። ይሄን ነገር ደግሞ ትንሽ ተወውና አንተም እንደ ወንድምነትም እንደ ታላቅም እንደምንም እንትን በለው። ላፋታ ጥለፋት ይሄ ነው ሶል። አንተ ጥለፋት አብርሃም ጋር ትጋጫለህ፣ ትጋደላለህ። አንተም ወደ እስር ቤት፣ እኛም መንከራተት ነው የሚመስለው። ምንም እየታየኝ አይደለም። ደስታ ምንም አልተዋጠልኝም። እዩ እንደሆነ አድርጉ፣ እንደሚጥማችሁ አድርጉ። እኔ ግን ችግር በተፈጠረ ቁጥር ሶል ትንሽ ጊዜ ብቻ አፍጡ ሶል። አንተንም ቤተሰቦችንም ማስደስበት ቀን ቅርብ ነው፣ ሩቅ አይደለም። ገብቶሃል አይደል? እኔ እድሜ ልኬን ሳፈቅራት ሳስባትና ስመኛት የነበረችዋን ሩታን ነው ገብቶሃል ያገኘሁት። ስለዚህ የሆነ ያለ ስቴፕ ሄጃለሁ። እንደገና ደግሞ ሄጄ ሌላ ነገር ከዜሮ መጀመር አልፈልግም። ገብቶሃል? አንዴ በስብሽ ያለውና ነገሩን ማስተካከል እስክችል ትንሽ ብትታገሱኝ ሶል እባክህ። እኔ ልቆጣ ፈልጌ አይደለም። አንተ ትልቅ ሰው ነህ፣ አቅም ያለህ ልጅ አውቃለሁ። ገብቶሃል? ግን ደስታ እኔ ሩታን ነው የምፈልገው። ገባል? ችግር ነው ትንሽ ይኸውልህ፣ ስማ መታገስ። ሰከን በል እስኪ ደስታዬ፣ ራስን እየጎዳህ ነው። ደስታ እንደዚህ እኮ አይደለም። ሰከን በል፣ መፍትሄ እናስብ። እኔ ለአንተ ከማሰብ የቤተሰብ ጭንቀት ያቃለልኩ መስሎኝ እንጂ አንተ ጋር እንደዚህ መጮህ ፈልጌ አይደለም። አንተም ጮህኩብህ። እኔ እኮ ከቤተሰቦቼ ጋር መገናኘት ማልፈልገው እኮ ለዚህ ነው። በቃ እኔ ልክ አልሰራህም። እኔ ሶል አለ ብትለኝ ላልመጣልህ እችል ነው። እኔ አከብረዋለሁ። ምክንያቱም እኔ እንደዚህ አይነት ጭቅጭቅ አልተረዱኝም። እኔ የያዘኝ ፍቅር ነው። በቃ ገብቶሃል? ሴት አጥቼ አይደለም፣ ምንም አጥቼ አይደለም። እኔ የምፈልገው ሩታን ነው። ቤተሰቦቼን በቃ በምን አድርጌ እንደማስረዳችሁ ይገባኛል። የኔ መዋረድ የኔ እንደዚህ መሆን ምናምን ያሳስባቸዋል። ገብቶሃል አይደል? ግን ደግሞ አልተረዳችሁም ነው ወይ? ትንሽ ጊዜ ስጡ። ነገሩ የሚስተካከል ከፈጣሪ ጋር የሚስተካከል ይመስለኛል። ሶል እናንተ የሆነ ነገር ሳላስብ ምናምን ቀርቼ እኮ አይደል? ገብቶሃል? ይቅርታ ስላሰደብኳችሁ የሆነ ነገር ስላልኩ እዛ አንገታችሁን ዝቅ ስላስደረኩ በጣም ይቅርታ ሶል። ገብቶሃል? ነገሮች ይስተካከላሉ። ትንሽ ጊዜ ስጡኝ ሶል እባካችሁ። በቃ ተውት። በቃ ለኔ እኔ እኮ ህይወቴን ብዬ እኮ ወጣሁ ቆየሁ አይደል? አትጨነቁ። በቃ እኔ ራሴ ማቅ ልጅ ነኝ አይደል? ነገሩን እንዴት መሄድ እንዳለበት እያስተካከልኩ እየሞከርኩ እየጣርኩ ነው። ገብቶሃል? ነገሮች ብልሽሽቱ ቢወጡብኝ ማለት ቢበላሹብኝ ሶል ሃይ ረጃ ፕሊዝ ደስታ ሐወይ እስኪ ሰከን በል። ከእንግዲህ ለሚፈጠረው ነገር ራስን ጠብቅ። ችግር ካለ ሁሌም ከጎንህ ነኝ። ስሜታዊ መሆኔን አታይ። ፈጣሪ እናንተ ጋር ይሁን። ችግር ባለ ቁጥር እዩ አንተ ነው ያለው፣ ደውልልኝ። ከዚህ ውጭ ምንም ማለት አልችልም። ምን ስላለው ከፊት ለፊት እየታየኝ ያለው ነገር ጥሩ አይደለም። ወደ ሌላ ነገር ውስጥ እንዳንገባ፣ ይሄ ልጅ ወደ ሌላ ነገር ውስጥ ገብቶ ስሜታዊ ሆኖ የሱ ህይወትም የቤተሰበኛ ህይወትም እንዳይበላሽ፣ ችግር ከተፈጠረ ከደስታ ደግሞ እኔ ዝም አልልም። ይሄ ነገር ይስተካከል። ከዚህ በተረፈ ሻይ ቡና በሉ። እኔ ከዚህ በላይ መቆየት አልችልም። ለኔው ደስታ ሶል እባክህ እንደዚህ አዝነህብኝ እንድትሄድ አልፈልግም። እያሳዘንከኝ ነው ደስታ። ምን ልበል? እኔ አይደል ምን ልበል? እኔ ምን ልበል? በቃ ተውት፣ ለኔ ተውት። በቃ
እኔ ነገሩን ሁሉ አስተካክላለሁ። ገብቷል። በእኔ ህይወት እንድትገቡ ምናምን እንድትጨነቁ አልፈልግም። ሶል ከዚህ በኋላ እንደዚህ ለኔ አስበህ እንደሆነ ምናምን አውቃለሁ። በቃ ፕሊዝ እኔ ጋር ባትመጡና ባትደርሱብኝ ደስ ይለኛል። በቃ እኔ ታውሬያለሁ። የተያዝኩት ነገር አለ። እብደት ነው። ሶል በቃ ዘር እኮ ነው። ባትደርሱብኝ እዩ። ይሄ ልጅ ወዴት እየሄደ ነው? እንዴት ነው የሚያደርገው? እዩ እስኪ ምን አይነት ስራ ይቅርታ፣ በጣም ደስታ